ዴቭ ምን ያደረግሽ ነው? ምን አደረግኩ? አንቺና ማሚ ሆናችሁ አዴን ለመጉዳት ሞክራችኋል አይደል? እሷ ናት እንደዚህ ያለች? ማንንም ይበለኝ። እንዴት እንደዚህ አደረጋሽ? ምንድነው እሱ? ይኸውልሽ አሁኑኑ ከዚህ ቤት ውጪ። በድጋሚ ላይሽ አልፈልግም። እሺ እዚህ ቤት ውስጥ ሰማሽኝ? ምን አድርጋ ነው ዴቭ? ማሚና እሷ ነው አዴን ሊጎዳት ነበር። ምን? አዎ ሁሉንም ነገር ሰምቻለሁ። ሆን ብለሽ ነው ዶክተሩን ወደ ሆቴሉ ይዘሽ የመጣሽው? ኖ ዴቭ፣ እኔ እናንተ ለመለያየት ነው እነሱ እንደዚህ አይነት ነገር የሚነግሩክ። በቃሽ ቤቢ፣ አሁኑኑ ከዚህ ቤት ውጪ። በድጋሚ ላይሽ አልፈልግም። እሺ አንቺና ማሚ በሰራችሁት ነገር ግን በጣም ነው ያፈርኩት። በጣም ከዚህ በኋላ ደግሜ እነግርሻለሁ፣ ላይሽ አልፈልግም። ስሚ፣ ከህይወቴ ውጪ። እንዳንቺ አይነት ሴት ደግሞ አላገባ። የምርህን ነው? እነሱ የሚሉህን ነገር አመንካቸው ዴቭ? አመነም አላመነም እኮ በግድ የሚሆን ነገር የለም። በቃ አልፈልግሽም ብሎሻል። ነይ ውጪ። ኦኬ፣ ግን ይሄ ነገር ይጸጽታል። ምንም ነገር ለማድረግ እንዳሞክር። እሺ ቤሪ፣ ሰምኛለሽ? ከኔም ከአደይም ህይወት ውጪ። በቃ ወደ መጣሽበት ተመለሽ። እሱን ከማሚ ጋር ታወራለህ። ተናገሪ። እንደዛ ብለህ ለማንም መናገር የለብህም። አንቺ ምንም ማድረግ አይጠበቅብሽም። አሁን ማንም ሰው ሳይሽ ጥፊ። አንቺ ነገሮችን ያበላሸሽው አደይን ለመጉዳት ያሰብሽ ሰዓት ነው። አሁን እዚህ ምን ይገትልሻል? አልሰማሽም እንዴ? ውጪ። ያሹ እኮ ነው ሰላማችንን የሚያሳጣን። አሹ ናይቺ ልጅ አስወጣልኝ። ማንም እየጎተታ አያስወጣኝም። እኔ ራሴ እወጣለሁ። ካንተ ጋር ግን አልጨረስንም። ሁሉ ምን እንደሆነ አላውቅም። ወይ ካልሆነ እኔ ላናግራት እንዴ? አይ ቆይ ዴቭ ከመምጣቱ በፊት መጀመሪያ እኔና አንቺ እናውራና ከዛ ታወሪያታለሽ። እሷን እንዴ ቤት ውስጥ የለም? እየመጣው ነው ብሎኝ ነበረ። እስካሁን እንዴት አልመጣም? አንቺ ጋር አልመጣም ነበር እንዴ? እስኪ ደውይለት። ስልኩ አይሰራም። እንግዲህ እየመጣ ይሆናል፣ ይደርስብናል። አደይ ለምን መሰለሽ ያስጠራውሽ? እንግዲህ እዚህ ቤት ስትሰሪ አንድም ቀን እንደ ባዳም እንደ ሰራተኛም አይቼሽ አላውቅም። አዎ ያውቃለሁ። ታዲያ ይኸውልሽ የዴቭ እናት መታነገሩ እንደዛ ስላበላሸችው ቅስምሽ እንዲሰበር አልፈልግም። አደይ ለማዘንም አልቻልኩም። በጣም ነው ያዘንኩት። ባይሆን ጥሩ ነበር። አንድ ጊዜ ሆኗል። እንግዲህ የሆነውን ነገር ወደ ኋላ ሄደን ማስተካከል አንችልም። እሱማ አወትዬ፣ አንቺና ዴቭ መታረቅ አለባችሁ። እኔ መቼ አልታረቅም አልኩኝ። ግን እናቱ ያልፈቀደችው ነገር በኋላም ተጋብተን ትዳራችን ላይ መዘዝ እንዳያመጣ ብዬ እፈራለሁ። እንደዛ አይሆንም አደይ። በእርግጥ ሴት ነሽ፣ ብዙ ችግሮች አሉ። እኔም በአንቺ እድሜ ብዙ ችግሮችን አሳልፌያለሁ። በእኔ ይሁንብሽ አደይ። የዴቭ እናትና ቤሪ አደይን ለመጉዳት እያሰቡ ሳለ ያሰቡትን ዴቭ አሁን ሰምቶ መጨረሻ ላይ ቤሪ አይንሽን ለማየት አልፈልግም፣ ሂጂና ከዚህ ውጪ እያላት ይገኛል። ውጪ ቀጥ ብለሽ ብሎ ሲል ይሄ ያሹ እኮ ነው ሰላማችን የሚያሳጣን፣ ለምንድነው መጥቶ ልጅቷን የማያስወጣት ብሎ ማዘር ና አሹ ምንድነው አስወጣት ብሎ ሲል እኔ ማንን እንዲያስወጣኝ አልፈልግም፣ እኔ ራሴ እወጣለሁ ብላ ስትላሹ መጥቶ ጎትቷት ያስወጣል ማለት ነው። ቤሪዬን እንደዛ ያደርጋል ማለት ነው። እንግዲህ ዴቭ የአደይ ስቃይ ገብቶት ነው መሰለኝ የእናቱንና የቤሪን ግፍ ሰምቶ እንግዲህ ወደ ራሱ ተመልሷል ማለት ነው። መልካም ነገር ነው። ይሄም በእኔ በኩል እንደማስበው ከሆነ መልካም ነገር ነው። ቤዛና ሊሊ እየሄደች እያለ ቤዛ ትከተላታለች። ቤዛ ስትከተላት ቤዛ ሊሊ ብላ ስትጠራት ሊሊ ደግሞ እንዴ እየተከተልሽኝ ነበር እንዴ ምን ያስከትልሻል እያለች ትገኛለች። እና ምን አስበሻል እያለቻት ትገኛለች ሊሊን ቤዛ ማለት ነው። ከዛ እኔ ምንም ነገር የማደርገው ነገር የለም፣ ምንም ብታመጪ ምንም የምታደርጊው ነገር የለም፣ አንቺና ኢላ ከኋላ የምታደርጉትን ነገር ብታቆሙ ይሻላል። እኔ የምፈራችሁ እመስሏችሁ ከሆነ ነገር ግን እንዳታስፈራሩኝ እያለች ትገኛለች ማለት ነው። ወረቀቱን አይተሻል አይደለ እንዴ ሁሉም ነገር ያለቀለት እኮ ነው እያለች ትገኛለች። እናንተ ባስፈራራችሁኝ እኔ እምፈራ መስልሻል እንዴ እያለችም ትገኛለች ሊሊ ማለት ነው። ሊሊ ቆራጥ ናት፣ እንደማንም አይደለችም ማለት ነው።
ብትስማሚ ይሻልሻል ብላ ስትላት ቤዛ ሊሊ ካንቺ ጋር ምንም ነገር የምስማማው ነገር የለም። ሁሉንም ነገር ሰምቻለሁ፣ ያደረግሽውን ነገር ሰምቻለሁ። የሚሳካልሽ እንዳይመስልሽ እያለቻት በጣም እንትን እያለቻት ትገኛለች ማለት ነው። የእናት ወር ይውለድሽ እህቴ። ጎበዝ፣ እንደዚህ ነው ቁርጥ ያለ መልስ መስጠት ማለት ነው። ቤዛም ደግሞ በበኩላ ማነው እንደዚህ አይዞሽ ያለሽ? ማነው የነገረሽ? ሁሉንም ነገር ደርሰሽበታል ማለት ነው እያለች ግርም ብሏት መንገዷን ትቀጥላለች ማለት ነው። አሹ ደግሞ ቤሪዬን እየጎተታትም ሆኖ እያንጓተታት ከቤት እያስወጣት ይገኛል ማለት ነው። ጎበዝ አሹ፣ እንደዚህ ነው። ከዛ ቤሪ ደግሞ ዝም በል አሹ ከኔ ጋር ተስማሙ ትላለች። በምን ይላታል። ከዛ እድሜ ልካችሁን እዚህ ቤት ሰራተኛ ሆናችሁ ከምትቀሩ እኔ ብዙ ገንዘብ እሰጣችኋለሁኝ፣ ለምን ከኔ ጋር አትሆኑም? የዴብንና የአዳይንና ዴብን አለያይታችሁ እኔና ዴብ የምንጋባ ከሆነ ብዙ ሳንቲም ለኔ ለናንተ እሰጣችኋለሁ እያለች እየተናገረች ትገኛለች። አሹም በበኩሉ ደግሞ እኛ ላንቺ ጆሮ ሰተን የምንሰማሽ ነው እንዴ የሚመስልሽ እያላት አሁን ጆሮሽን ጎትቼ ወደ ውጪ ሳላውጣሽ ቀጥ ብለሽ ራስሽ እንደምትውጪ አደርግሻለሁ አሊያም ውጪ እያለቻት ነው እያላት ይገኛል። ከዛም በኋላ ሮማንም ደግማ ያንቺን ወሬ የምንሰማ ይመስልሻል እንዴ? እኛ እድሜ ልካችን ሰራተኛ ሆነን እንቀራለን እንጂ ያንቺን ብር ተቀብለን የአደይንና የዴብን ህይወት ማጥፋት እንደማንፈልግ ታውቂያለሽ አይደለ? አሁን ቀጥ ብለሽ ውጪ ስትላት እጇን ስታነሳ በሮማን ላይ ቤሪ እጇን ስታነሳ አሹ ደግሞ እጇን ያዝ ያደርጋል ማለት ነው። እናንተ ደግሞ ፈጣሪ ባርካችሁ ማለት ነው። ፈጣሪ ባርካችሁ ማለት ነው። ዳይመንድና ሩታ እንግዲህ ሩታ ዶክተሩን ፍለጋ እውነት ይጋብዘናል ብላ ዶክተሩ ጋር ዳይመንድን ይዛ ትመጣለች ማለት ነው። ከዛ ዳይመንድን ይዛ ስትመጣ ዳይመንድ በጣም ቅር ብሎታል። ነገር ግን ዶክተሩን ሩታ ስትጠይቅ እኔ ግን አሁን አይመቸኝም ታካሚዎች አሉብኝ እያለ ዶክተሩ መልሱን ለሩታ ይሰጣታል ማለት ነው። ሩታም በበኩላ እንዴ ምን ማለትክ ነው? እንደዚህ ነበር እንዴ? ዶክተሩ ሩታ ነይ ልሸኝሽ በቃ ብሎ ሲላት አደይ ደውላለት ነበረ። አደይ ትንሽ አሞኛል እኔ ብላ ስትለው እሺ በቃ እመጣለሁ ብሎ መልሱን ለአደይ ከሰጠ በኋላ ሩታ በቃ ነይ ልሸኝሽ ብሎ ሲላት አረ እኔ ሲመስለኝ እኔ ሸኛ አያስፈልግኝ ሲመስለኝ ታካሚዎቹ ሳይሆኑ አደይ ናት ላንተ ታካሚ እያለች እየተናገረችም ትገኛለች ማለት ነው። ቆይ እኔ ምንም የገባኝ ነገር የለም እያለ ዶክተሩ ለሩታ ይመልስላታል። ምንድነው ታሟኮ ነው ናና ይኝ ብላ ነው እንጂ ለሌላ ነገር አይደለም፣ ምን አስበሽ ነው እያላት ይገኛል ማለት ነው። ከዛ እሷም ደግሞ ተነስታ ጥላው ትሄዳለች። እንግዲህ ጥላው ትሄዳለች ማለት ነው። ዴብና ማሚ እያወሩ ይገኛሉ። ፍቅርም እንደዛው ማለት ነው። ፍቅር አደይ ማግባቱን ትተክ ለምንድነው የራስህን መንገድ የማትመርጠው ብሎ ይላታል ብላ ትለዋለች ማለት ነው። ፍቅር ግን ደህና ነሽ እንዴ? ሰላም አይደለሽም? ሰላም ስጭኝ፣ አንቺን ሌሎቹን ተገላግዬ ደግሞ አንቺን በዚህ መጣሽብኝ እንዴ ይላታል። የአደይ ተቀናቃዮች በጣም በዝቶባታል በአደይ ላይ ማለት ነው። የአደይ ተቀናቃዮች ስንት ናቸው? ቤሪ፣ ፍቅር፣ የዴብ እናት በጣም አብዝታችኋል ሁላችሁም ማለት ነው። አንድች ልጅ እስኪ የስንቱን ተቀናቃይ ነው የምትችለው? በዛም ሆነ በዚህም ግን ፈጣሪ አዳይንና ዴብን አንድ ላይ እንደሚያደርጋቸው ደግሞ ተስፋ እናደርጋለን።
ማዘርም ዴብዬ ተስፋ አትቁረጥ፣ እኔ አናግራታለሁ አደይን፣ አደይ ትመለሳለች፣ ምንም ሀሳብ አይግባክ እያለችም ዴብን ማዘር እያጽናናች ትገኛለች ማለት ነው። በጣም ደስ ይላል። ማዘር እንደዚህ ስላለችም እኔ በጣም ደስ ብሎኛል ማለት ነው። እንደ ማዘር እንደ ፍቅር እናት ሁሉም ሰው ቢሆን ኖሮ መልካም ነበር። ነገር ግን እንደ ፍቅር እናት ማንም አይገኝም ማለት ነው። ፍቅርም ደግሞ እንደ ማዘር ብትወጣ ኖሮ ሁሉም ነገር መልካም ይሆናል ማለት ነው። ኩኩሻና ዳይመንድ ደግሞ እዚህ ጋር ኩኩሻ ዳይመንድ እዚህ ጋር ምን እየሰራክ ነው እያለችው ትገኛለች። አንተ ምን አገባክ? ምን ልስራ? ምን አገባክ እያለችው ትገኛለች ማለት ነው። ኩኩሻም አንዳንዴ ዝም ብዬ ሳይክ እንደ ጅል ነገር ትመስላለህ፣ ወይም ፋራ ሆነግ በፋራነትህ አትቀመጥም እያለችም ትገኛለች። ሰላም፣ ፍቅር፣ አንድነት ለሀገራችን ለኢትዮጵያ ይሁን እያልን ሰላም ጤና ይስጥልን። ውድና የተከበራችሁ የቻናሌ ቤተሰቦች ከሀገር ውጭም ከሀገር ውስጥም ያላችሁ ለቻናሌ አዲስ ሆናችሁ ሰብ ላይክ እያደረጋችሁ ቤተሰብ የሆናችሁን በላይክ ግቡ። መልካምነት ለራስ ነው። ባይ ባይ።